አብርሃምን ለማዳን ኤፍሬም ሊታፈን ነው። እንግዲህ ይታያችሁ ኤፍሬም ታፍኖ አብርሃም ይድናል ማለት ነው። ደግነቱ እኮ ዩቲዩብ ማለት ከእውቀት ነፃ የሆኑ ሰዎችን ሰብስቦ ይይዛል። እንደ ማንኛውም የትኛው ነው ዶክሜንት፣ የትኛው ትምህርት ቤት ነው የተማርከው፣ የትኛው ዲግሪ ነው ብሎ አይጠይቅም። እና ምንም ልቅምቀም ያሉ እውቀት የሌላቸው ሰዎች ሰብስቦ ይዟል፣ እየለወጣቸውም ነው ማለት ነው። እና ይሄ ሰካራም ኤፍሬምን አፈንኩኝ እያለ የሆነ ሰው ይዞ እያሰቃየ እያንገላታ ይገኛል። መግማማት እንደው ኢትዮጵያ ምድር እኮ ለመድኃኒት ሰው ይፈልጋል ቢባል ማለት ነው። የምሬን እምላችሁ ለምልክት እንኳን ደህና ሰው አይገኝም። ሁሉም የተነካካ፣ ሁሉም ሸረኛ፣ ተንኮለኛ፣ በቃ እንደዚህ ነው የተሰበሰበው። ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ በያላችሁበት ብዝት ትርፍ ይበልላችሁ። እና ሁሉም ቢሆን በዙሪያው የሚያሽቃብጡ በሙሉ በአብርሃምን በሩታም ሁሉም ለራሱ ጥቅም ነው። ዳኒም ቢሆን ለራሱ ጥቅም ነው እንደዚህ እየሆናለው። ሄርሜላም ደግሞ ከሩታ ጋር ይህን ያክል ግብ የምትገባው እኔ ተሸነፍኩኝ፣ አብርሃም ተወሰደብኝ ነው። አብርሃምን ቅሚያ እንጂ እውነት አሁን ሄርሜላ ትናንት ስታንጸባርቀው በነበረ ነገር ለአብርሃም አንዳችም ተጨንቃ አይደለም። በፍጹም ተጨንቃ አይደለም እኮ እሷ የሚጨንቃት ከእሷ ጋር መለያየቱ፣ ከእሷ ጋር ተለይቶ እንዳይሄድ እንደገና ወደ እሷ እንዲመለስላት ነው። ይሄን ያክል የምትኳት ነው ማለት ነው እንጂ ለህመሙ ታመመ ከተባለ ጀምሮ እስካሁን ባለው ድረስ ሄርሜላ ለአብርሽ አንዳችም ነገር እያሰበች አይደለም። የምታስበው ሰው ከጭንቅላቷ የተሳለው አብርሃም ከኔ እጅ ሊወጣ ነው ብቻ ነው። ያንን ነው የምታንሰላስለው ማለት ነው። እና አንተ ሰካራም አቤል ተብዬ ጫታሙ ማለት ነው አብርሃምን ለማዳን ኤፍሬምን አፈነ። ምን ልታደርገው ነው? ሲጀመር ማለት ነው አንተ ኤፍሬምን ያፈንከው ቀን በአብርሃም ልብ ላይ አቤል የሚባል ሰው ይሰረዛል ነው የምልህ። ምክንያቱም አብርሃም ማለት በኤፍሬም ቀልድ የማያውቅ ሰው ነው። የምር እኔ ባለፈው አሁን ምን እንደነካው ባይታወቅም እንደው ቀልቡ ተሰውሮ ወንድሜም አይደለም ሂድልኝ ውጣልኝ እያለ ሲያባረው የነበረ ለምን እንደሆነ አላውቅምና ከልጅነት እጅ ለእጅ ተያይዘው ያደጉ ወንድማማቾችን ገብተህ አንተ አሽቀበጥኩ ብለህ በወንድምና በወንድም መካከል ኤፍሬምን አፈንክ ማለት ያንተ ነገር ያከትማል። ከዛ ላይ ነው የምልህ አብርሃም አሁን ኖርማል አይደለም ደህና አይደለም እየተባለ ነው አይደለ? ኤፍሬም ታፈን የተባለ ቀን የአብርሃም ትክክለኛ ማንነት ይወጣላቸዋል የዛኔ ማለት ነው። እና በማይቀለደው አትቀልዱ። ከዚህ በርበሬ አጣነው እንደዛ ገለመሌ እያላችሁ ልጁንም ባታሰቃዩት። የደወላችሁትም ለእሱ አይደለም፣ ሲጀመርም ለኤፍሬም አይደለም፣ ለማንም አልደወላችሁም። ሲቀጥል ደግሞ ልጁ ከኤፍሬም ጋር አይደለም የሚኖረው። ከኤፍሬም ጋር የሚኖር ስንት ሰው ነው? እኔ እኮ እንዴ ስንት ሰው ነው ከአንድ ክላስ የሚኖረው? የሆነ ጊዜ ላይ ደግሞ ያን አሚር የሚባለው የሆነ ቀይ ልጅ እያናገረ ነበር ከኤፍሬም ጋር ነው የምኖረው ብሎ ማለት ነው። እና ሁላችሁም ለጥቅማችሁ ነው አብርሃምን የምትፈልጉት፣ ሩታን የምትፈልጉም ደግሞ እንደዛው ነው። ሁላችሁም ለጥቅማችሁ ነው። እውነት ከፈረንጁ ውጭ እነ ቢንያም እነ ምናምን በቃ በጣም ነው የሚያለቀልቁት ማለት ነው። ቢንያምን ራሷን በጣም እየተጠራጠርኩት ስለሆነ ድሮ ልክ እንደ ፈረንጁ ነው የማየው፣ አሁን ግን በጣም ተጠራጥሬዋለሁ ማለት ነው። እና አቤል አንተ መጥፊያን ባታዘጋጅ ጥሩ ነው። እንዲሁ እያላገጥክ ብትኖር ይሻልሃል ማለት ነው። እና ትናንትና እንደዛ ሻንጣ ይዘ ከላይ ከታች ስትል ነበረ። ሄርሜላ ከሀገር ልትወጣ ነው። ሄርሜላ ወደ ራሷ እንዳትመለስ የምታደርጋት በዚህ አጋጣሚ አንተ ነህ። ራሷን እንዳትመለከት የጽሞና ጊዜ እንዳትወስድ የምታደርጋት አንተ ነህ። አብርሃምን መርሳት የለብሽም እያልክ ማለት ነው። አንተ የስንት ሰው ህይወት እንዳመሰቃቀል ፈጣሪ ያመሰቃቀል አንተንማ። ባለፈው ይዘገያል እንጂ አህያም የጅብ ናት ብሎ ነበርና አቤል እውነት ለመናገር ይዘገያል እንጂ ሄርሜላም ያቤል ናት። ምክንያቱም እንደዚህ የምትከራከሩ የሆነ ስሜት አለ ያሳየን ብቻ። እና ቤተሰቦቼ ማለት ነው እንግዲህ ማለት በኮሜንታችሁ አይቻለውና አብርሃም ነገሮች ግማሾቻችሁ አብርሃምን እንዳይመክሩትና ወደ ሩታን ትቶ ወደ ሄርሜላ መመለሱ አይቀርም የሚል ጥርጣሬ ያላችሁ፣ አንዳንዶቿም ያው አስመሳይ ነው አብርሃም እሱ ነው እያስመሰለ ሩታን የሚያሰድባት እያላችሁ ነውና እውነት ለመናገር እኔ በሀሳባችሁ እስማማለሁ። ይሄን ሀሳብ እኔ ቀደም ብዬ ተናግሬዋለሁ። በእውነቱ እንደኔ አብርሃም ወደ ሩታ ተመለሰ ከተባለ ጀምሮ እኔ አብርሃምን አንድ ቀን አምኜው አላውቅም። ይቅርታ አድርጉልኝ፣ የሱ ነገር ስለማይታወቅ መመለሱ ምናምን ከሩታ ጋር መሆኑን በጣም እፈልገዋለሁ። ህልሜም ነው፣ እውነት ለመናገር ጸሎቴም ነው። ነገር ግን ድፍርስ ስለሚልበት ስለማይታወቅ ዝም ብሎ እንዲተንጎጎ ይሄ ቦግ ባለመልኩ ማመን የሚቻል ነገር አይደለም።
ለዛውም በዚህ ባልተረጋጉበት ነገር ላይ ማንም መታመን አይችልም አሁን ላይ ማለት ነው። እንኳን እኛ አይደለም እኔ እንጃ ሩታ ራሱ በስትክክል ሆኖ ካልተመለሰ በስተቀር ታምናለች ብዬ እኔ አላምንምና ምንም ይቅርታ አድርጋለት ሁሉን ነገር ተመልሷል ብሎ ቢመለሱ በምታያቸው ነገሮች በጣም ጥርጣሬ ያድርባታል አሁን ላይ ማለት ነው። እና ምንድነው ማለት አብርሃም እያስመሰለ ነው ሩታን ለማሰደብ ነው እንጂ እሱ ነገሮችን ማስቆም ይችል ነበር የሚለው በጣም ነው የምስማማበት። እውነት አሁን አብርሃም እንዳይታወቅበት ነው ጥረት እያደረገ ያለው። ሄርሜላ እንደማይፈልጋትም ያሳያል። ግን ደግሞ ስትነካው ዝም የሚለው ነገር ሩታን ያበሳጫታል። ይሄ ደግሞ በደንብ አድርጎ ያውቃል። ሩታ በሰዎች ዘንድ በራሱ በቤተሰቦቹ ዘንድ እየተጠላች እንዳለ በደንብ ያውቃል። ይሄን ነገር ለምን ጸጥ ይላል የሚለው ነገር በጣም ነው የሚያስጠላው። እውነት ለመናገር እህቱን በአንድ ቃላት መዝጋት ይችል ነበረ። በአንድ ቃላት ማለት በቃ እህቴ እኔ ከቤቴ ነው ማረፍ የምፈልገው ከልጄ ጋር ማረፍ እፈልጋለሁ ብሎ ተውኝ ቢላቸው እኮ እህቱ እንድች ስንዝር አትሄድም እኮ ከሱ ላይ እንድች አትሄድም። እሱ ካላት ነገር እልፍ ማለት አትችልም። መስመር ማበጀት የሚችለው እሱ ነው። ግን ሁሉንም ነገር በቃ አጋፍጦ ለሩቲ ሰጣት። ሩቲ ነው ሄርሜላንም ህዝቡንም ዳኒንም ወንድሞች እህቶችንም እየተጋፈጠች አለችው። እች ልጅ ደግሞ ብቻዋን ነች። አሁን ኤፍሬም ብቻ ነው ካጠገቡ ያለ እየተከራከረ ያለው። እነሱ የሚሉትን እያመኗቸው አይደለም ማለት አሁን በእነሱ ጭንቅላት የተሳሉት ኤፍሬም እና ሩታ መተተኛ ናቸው፣ አብርሃምን በመተት ነው ያፈዘዙት እያሉ ነው ያሉን። እኔ እኮ ሳያዩ ያመኑ ብፁዓን ናቸው ነው የሚባለው አይደለ? አሁን ላይ ደግሞ እያየን ያለ ነው። እያዩ እንኳን የማያምኑ ብፁዓን ሆኖብኛል እኮ እንዴ! የሰው ልጅ እየተነገረው ልጁ ደህና ነው እየተባለ አሞታል ማለት ሌላ በሽታ ከራሱ ላይ ለማምጣት ካልሆነ በስተቀር ፍላጎታቸው ምን እንደሆነ ራሱ በግልጽ ራሳቸው የተረዱት አይመስለኝም። እህትና ወንድሙ ማለት ነው። በቃ ጭንቀት ነው። እናንተ እያጨናነቃችሁት እንደሆነ ሊገባችሁ ይገባል። ሁሉን ነገሩን ዝም ብሎ ታሟል እያላችሁ አፍናችሁ ልጁን የሌለ በሽታ እኔ ዱብዳ እንዳታመጡበት ነው የፈራሁት አሁን ላይ ማለት ነው። እና ይሄ ሁሉ አላማቸው ፍላጎታቸው እኛ ቀድመን አውቀነዋል። ወደ እሷ እንዲመለስ አይፈልጉም። ሩታም ከአብርሃም ጋር እንድትሆን አይፈልጉም። ከዛ ቤት እንደውም እንድትወጣ ነው የፈለጉት እኮ ወዲያታችኋልና ማለት ነው። እኔ እንኳን አይደለም እንደዚህ ተስፋ ያለው ትዳር ማለት ነው ቤተሰብ ማርያምን እንኳን አይደለም ይሄ በቀላሉ የሚመለስ ትዳር ተስፋ የተቆረጠበት ከዚህ በኋላ አይመለስም ተብሎ የተፈታ ትዳር እንኳን ማለት ነው ስንት ይለፋበታል እኮ ምናልባት ከተስተካከለ ተብሎ ስንት ይለፋበታል። ይሄ በቀላሉ ልፋት የማይፈልግ ነገር እኮ ነው። ምክንያቱም ልጆቹ ይዋደዳሉ፣ ይፋቀራሉ፣ ፍቅር አለ እንዴ! በጣም የማያልቅ ፍቅር ነው ለዛውም ያለባቸው አብርሽና ሩታ ማለት ነው። ስለዚህ እኔ ጣልቃ ገብተው በተለይ ይሄ ዴብ በተለይ ይሄ እባብ ነው ዴብ። እኔ ቅርታ አድርግልኝ እንግዲህ እራሳችሁ አይደል መሰደብ የምትፈልጉት። እንደው ማርያምን ግራ ይገባኛል አንዳንዴ ስሳደብ። ወይኔ ጉዴ ላለኝ መልሽ ግን ደግሞ ተሳደቢ ይለኛል አንዳንዴና ምክንያቱም ዴብ አመጣጡ ሌላ ነበር። አሁን ደግሞ አጨራረሱ ሌላ እየሆነ ነው ማለት ነው። ሁለት አይነት ባህሪ እስስት የሆነ ነገር ወደዚህ ቢጫ ሳይ ቢጫ ይሆናል፣ ቀይ ሳይ ደግሞ ቀይ ይሆናል ማለት ነው። እና ሩታናውን ማታ አይታችሁ ከሆነ ይሆን እንደ መናቅም እያደረገው ነበረ። እሷ ክብራ ስታወራው እንደ መናቅ እያደረጋት ነበረና ማለት ነው። ዴብ ግን ማለት አንተ አሁን ሩታን ምናምን አይደለም ማሰብ ያለብህ፣ የራስህን ልጅ ማሰብ አለብህ። አንተ ከቤት ስትገባ ልጄ ብለህ እንደምታቅፈው ሁሉ ልዑሌም አባቱ ሲገባ አባቱን ማቀፍ ይፈልጋል። ያን ለምንድን ነው በጭንቅላት የማይታየ? አንተ ለምንድን ነው ከሩታ ወስደ ለሄርሜላ ለማድረግ የምትሞክሩት? ፍላጎታችሁ እየታየ ነው። አንደበታችሁ ስለማይናገር ብቻ እኛ እኮ እንደዚህ ያላልንም ልትሉ ትችላላችሁ። ግን ደግሞ የምታደርጉት እንቅስቃሴያችሁ በትክክል ይሄን እንደሚገልጽ እኔ ነግራችሁ እፈልጋለሁ። ይሄ ነው በቃ እያደረጋችሁ ያላችሁትና ለምንድን ነው ስነ ስርዓት የማይኖረህ? አንተ ዴብ ማለት ነው ስነ ስርዓት ይኖረህ። ሄርሜላ ስታቅፈው ምንም ነገር አይናገሩም። ሩታ ስታቅፈው ደግሞ ውጭ ሂጂ በቃ ይሏታል ማለት ነው። በተለይ ደግሞ ዳኒ ሂጂ በቃ ይላታልና እና ምንድን ነው ይሄን ሁሉ መመከት የሚችለው አብርሃም ነው። እኔ እንግዲህ የአብርሃም ነገር ጸጥታው በስቷል። ሁሉንም ነገር እያወቀ ሩቲን
አስባችሁታል? አሁን ሩቲ በጣም እንግዲህ ወደ ማመን ደረጃ ትሄዳለች። ተመስገን ተመለሰ ብላ ሁሉንም ነገር ለመርሳት ትሞክራለች አይደለ? ግን እንደዛ ተበድላ ይቅርታ ብላ ወደ ቤት ገብቶ እንደገና ሌላ ታሪክ ተፈጥሮ ወደ ሄርሜላ ከዞረ አስቡት። ሩታ ምን አይነት ነገር ነው የሚደርስባት? ድጋሜ ስብራት፣ ድጋሜ ጉዳት እና እኔ ይህን ነገር አሁንም ያደርገዋል እያልኩኝ በጣም ነው እንትን የምሰጋው ማለት ነው። እኔ ለአብርሃም አይደለም እኔ አብርሃም ከሄርሜላ ከሄደ የሚያሳስበኝ ነገር የለም። የምር ሩታ ነው የምታሳዝነኝ። እኔ ለአብርሃም ማዝን ከሩታ ጋር ሆኖ የሆነ ነገር ሲደርስበት ብቻ እንጂ ሩታን ጥሎ ከሄርሜላ ከሄደ እንደፈለገ እና ሁሉንም በአንድ ማስተናገድ በጣም የሚከብድ ነገር ነው አይደል? ሚስትም ስስመው ሌላኛም ስስመው ለሚስት በጣም ከባድ ነገር ነው ይሄ ነገር ማለት ነው። እና ከዚህም በፊት እኮ ሩታ የሚያጣላት ከአብርሃም አንደኛው ይሄ እኮ ነው። ሌላ እኮ ጠበቅ ያለ ጸብ አይደለም፣ ሀብት ንብረት አይደለም እኮ ሩታና አብርሽን የሚያጣላቸው ይሄ ነው በቃ። አብርሃም ኖ ማለት ባለበት ሰዓት አይልም ነው በቃ። አሁን ሄርሜላ እንደዛ ስታቅፈው ወይ ዝም ብሎ መተኛት ይችል ነበረ፣ እንዳትነካው ማድረግ ይችል ነበረ። ከሄደ በቃ ተመልሻለሁ ብሎ ካሰበ እንደዛ ማድረግ አይጠበቅበትም ነበረ። ግን ለሩታም ለሄርሜላም አንድ አይነት ነው እያደረገ ያለው። በእርግጥ አዎ ሩቲን ያቅፋታል ምናምን፣ አስተያየቱ አስተቃቀፉ ለየት ይላል፣ ከሄርሜላ ያለው ለየት ይላል። ግን ደግሞ እንዳትነካው ማድረግ በተቻለ መጠን የእሱ ፋንዳ ነው ብዬ አስባለሁ። እና ብቻ ላቀም ሩቲ ፈጣሪ ጠብቅሽ። እኔ ይሄ ነገር መጨረሻው እንዴት እንደናፈቀኝ እና ደግሞ ንቀታቸው እናንተ የምሬን እኮ ነው። 3 ቀን በሙሉ አንድ ቀን የተቀረጸ ቪዲዮ እነሱ ቁጭ ብለው ህዝብ እዚህ ጋር ይባላል፣ አዳሚ ይባላል፣ ቲክታክ ላይ ዩቲዩብ ላይ ይባላል። እነሱ ጣጣ የላቸውም። አሁን አብርሃም እኮ ይሄኔ ወይ ደግሞ መዝናኛ ቦታ ሄደው ሊሆን ይችላል እኮ ሩታና አብርሃም ማን ያውቃልና። በ3 ቀን ውስጥ ምን አይነት ነገር እንደሚፈጠር እኛ እናቅም፣ ምን እንደሚፈጠር ማለት ነው እንዴ። 3 ቀን ማለት በጣም ብዙ ነው። በአንድ ቀን ነው እኮ አብርሃም እንደዚህ ታሞ ሆስፒታል ገብቶ ከብዝዬ ቤት ገብቶ 3 ቪዲዮ የተለቀቀልን ማለት ነው። እኔ አሁን የቸኮልኩት በቃ አብርሃም ከማን ጋር ያለውን የሚለውን ነው ማወቅ የፈለግኩትና የሆነ ሰው ደግሞ እንደ ትልቅ ሰው እኮ ነው፣ በእናታችሁ ቤተሰብ ትልቅ ሰው ነው እና በቲክታክ ሩታ አብርሃምን የመንካት መብት የላትም በህጉ መሰረት እያለ ሲያወራ ነበረ። እና መጀመሪያ ትላልቅ ሰዎች ማለት ነው ይቅርታ አድርጉልኝና ሩታ የተነሳችበትን ነገር ብታዩ በጣም ደስ ይለኛል። ዝም ብላችሁ መካከል ላይ እንደ የሆነ ነገር ጉብ ብላችሁ ያ ታሪኩን በደንብ ሳታውቁ አመጣጡ ይሄ ትዳር እንዴት እንደሆነ የተፈታበት መንገድ እንዴት እንደሆነ ሳታውቁ ነገርን ለማብራራት ባትሞክሩ ደስ ይለኛል። ትላልቅ ሰዎች ከይቅርታ ጋር ምክንያቱም በጣም መስመር እየሳታችሁ ነው እንዴ። ተፋትተዋል፣ በፍርድ ቤት ተፋተዋል፣ መንካት አትችልም ይላል እንዴ። እና ታዲያ እንደዛ ከሆነ ማለት ነው አብርሃም ከውሽሚት ጋር እያለ ነው አደለ? መጣ ወደ ሩታ ይቅርታ ብያለው፣ አጥፍቻለሁ፣ ይቅርታ ተባብለናል ብሎ እኮ እየተጠመጠመባት ነው ያለው አደለ?